አቶ ደረጀ ዛሬ የተቃጠልሽውን ቃጠሎ ያቃጠልሽውን እድሜሽን ያረገብሽው አበባ ኑሮሽን ለኔ ብለሽ ነው። አሁን ያንቺን ረፍት ፈልጋለሁ። ሀቅሽ ይወጣል፣ እንባሽ ይታበሳል። የምሳሽላት የምትጠብቂያት ምንዋን ሳታውቂያት 9 ወር ብቻ አርግዘሽ አምጠሽ ወልደሽ አንድ ቀን ብቻ ላየሻት ልጅ ይህን ሁሉ መስዋዕትነት ለከፈልሽው ላንቺ ይህ አይገባሽም። በቃ ልብሽ ረፍ። ልጅሽ በህይወት አለች ሲላት ወደ ደረጀ ለሰላም ነገራት። ሰላም ማመን አቃታት። የሰማችውን አምና መቀበል አቃታት። እጅጉ ደነገጠች። ምን ይፈጠራል? በዚህ ሁሉ ምን የሚፈጠር ነገር አለ? የብዙዎቻችን ጥያቄ። የእውነት ሰላም በድንጋጤ አሁን የጸነሰችው ልጇ ችግር ውስጥ ይወድቅ ይሆን ወይስ ምን ይፈጠራል? እጅግ የሚያሳዝንና እጅግ የሚያስደነግጥ እጅግ የሚገርም ነገር ነው የተፈጠረው። ለመሆኑ አንተን ታውቃለች? ይህ ማለት አዎ ታውቀኛለች ማለት በቅርብ እንደሚገናኙና ሁሉን ነገር እንዳወሩበት ነው የተረዳችው ሰላም። ትልቁ ጉዳይ ግን ሰላም ይህን ሰምታ ጸጥ ማለት አትችልም። ልጄን ላይ ትፈልጋለሁ፣ ልተዋወቃት እፈልጋለሁ፣ ናፍቃኛለች። ይህን ከነገርከኝ ቀሪው ምን ቀረህ? ከዚህ በላይ ምን ሚስጥር አለ? ግን ልቤ ያርፋል። ልቤ ደግሞ ይነግረኝ ነበረ ልጄ በህይወት እንዳለች። የእውነት ግን ልጄ በህይወት አለች ብላ ሰላም ራሷን ሳተች። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል። የተወዳጁ ዳጣ እጅግ አጓጊ እጅግ ልብ አንጠልጣይ እንደሆነ ቀጥሏል። እንግዲህ አቶ ደረጀ የወሰኑት ውሳኔ እስከምን ጥግ ድረስ ያስኬዳቸዋል የሚለው የብዙዎቻችን ጥያቄ ነው። ወይዘሮ ሰላም ልጇ በህይወት እንዳለች ኦልሬዲ ያውቃለች። ግን ትልቁ ጉዳይ በዚህ ድንጋጤ ምን አይነት የጤና ቀውስ ይገጥማታል? አሁን ያለችበት የጤናዋ ሁኔታ በጣም አስጊ ነው። ሲቀጥል የመውለጃዋ ሰዓት እየደረሰ በድንጋጤ የምትሆነው ነገር አለ እንዴ? ልጇስ ምን ይሆናል የሚለው ነገር የብዙዎቻችን ጥያቄ ነው። ውድና የተከበራችሁ ቤተሰቦቼ ትልቁ ጉዳይ ደግሞ እዚህ ጋር አቢጌል ናት። አቢጌል ናታን ካላገባኝ እያለች እንግዲህ ሽር ጉድ እያለች ነው። የአቢጌልን እንትራይታም እንግዲህ ወይዘሮ ማርታ ናታን ግድ የለም አቢጌልን ይወዳታል። አንተን ስለሚፈራህና ስለሚያከብርህ ነው ከአንተ የደበቀው እንጂ እውነተኛ ፍቅር አለባቸው። እርግጠኛ ላይ የልጅ ህልም ይሳካል፣ የልጅ እቅድ ይሆናል። ለምርቃቷ ተንበርክኮ ቀለበት ያደርግላታል፣ ይጋባሉ። ልጅን የምመኝላት የተሻለ ህይወት ከኛ የበለጠ ኑሮ ነው። ስለዚህ እመነኝ ደሬ ናታን አቢጌልን ያፈቅራታል ትላለች። እውነታውን አይንሽን ገልጠሽ ተመልከች። ናታን አቢጌልን በፍጹም አያፈቅራትም። ለማያፈቅራት ሰው ራሷን አሳልፋ ከምትሰጥ እንዲሁ ብትኖር ይሻላል። ሲጀመር ሌላ ሰው እንደማይወዳትና አምኖ እንደማይይዛት የእሷን ጸባይ ችሎ እንደማይኖር ስለምታውቅ ነው ናታን ላይ ሙጭጭ ያለችበት። እኔ የለሁበትም ማርታ አስጠንቅቄሻለሁ ብሏታል። ወይዘሮ ማርታ ግን በዚሁ ከቀጠለች ዳጣን ናታን አጠገብ ጋር እንዳደርሽ ልጄና ልጆቼ ሊጋቡ ነው በማለት ሌላ ጦርነት መክፈቷ የማይቀር ነው። ትልቁ ጉዳይ ግን አሁን እዚህ ጋር ሰላም ራሷን ስታለች። ምን ይፈጠራል? ዳጣስ አባዬ አንተ እንደ ሰው ትጨነቃለህ ብዬ አላስብም። አውቃለሁ በእርግጥ የሚያሳስቡ ነገሮች አሉ፣ ግን ያንተን ጥንካሬ ነው የማየው። ስለዚህ ምንድነው ያስጨነቀህ? ይሄ ነው ያስጨነቀኝ ብለህ እስኪ ንገረኝ። ግን እኔም መፍትሄ የለኝም፣ ግን እንደ ሰው ሀሳብ እሰጥሃለሁ። ከምንም በላይ ደግሞ አንድ የፈጠረን አምላክ ያውቃል ብለህ ተወው ትላለች። አቶ ደረጀ ምን እንደሆነ አላውቅም፣ ለአንቺ ስነግርሽ ይቀለኛል ይላል። ይህ ማለት ምን ያህል እንደሚወዳትና ምን ያህል እንደሚሳሳላት ነው ለዳጣ። ያን ሁሉ ዘመን ሳላውቅሽ በመኖሪያ ይጸጽተኛል። ያ ሁሉ ስቃይሽ በደረሰበት እኔ ወቃሽ ነኝ፣ እኔ ተወቃሽ ነኝ፣ እኔ በደለኛ ነኝ፣ እናትሽ ንጹሕ ሰው ናት ብሎ የሚሟገተው አቶ ደረጀ አሁን እውነታውን ተጋፍጬ ቅጣቴን ለመቀበል ሀቁን ለመጋፈጥ ዝግጁ ነኝ በማለት እንግዲህ ለወይዘሮ ማርታ ሊነግሯት ነው ማለት ነው። ስለዚህ እውነቱ አፍጥጦ ወጥቷል። የተረገዘ ነገር መልሶ አይዋጥም፣ ቀኑን ጠብቆ ይገፋል እንደሚባለው ነገር የአቶ ደረጀ እውነታም ሀቁ ሊፈነዳ እውነቱ ሊጋለጽ ነው። ይህ ጉዳይ እስከ ምን ጥግ ድረስ ያስኬዳቸዋል? በጣም አጓጊና ልብ አንጠልጣይ ነው። በሌላ በኩል ደግሞ አርዱን ነው። አርዱን ካሁን በኋላ ለአቢጌል እንደፈለገች ጥባጥቤ እየተጫወተችበት
ሂድ ተመለስና ተቀመጥ የምትለው ጉዳይ አይደለም። ምክንያቱም ከናታን እውነታውን አውቋል። እኔ አልወዳትም፣ አላፈቅራትም፣ ወንድሟና ወንድሟ ብቻ ነኝ። ሲጀመር በምን ላረጋግጥልህ? እሷ እየመጣች አንተን ጥቅም ለመጠቀም የምታረገውን ነገር ማቆም አለብህ። እንደ ወንድ ቆፍጠን ማለት አለብህ። የወደድከውን ብቻ ማግኘት አትችልም። እሷ ያንተ ካልሆነች አይደለችም፣ ኑሮ ይቀጥላል። ግን እውነታው ልንገርህ፣ እኔ ጋር እሷ ምንም ግንኙነት የለንም ሲል ናታን አስጠንቅቆ ነግሮታል። ይህ ማለት አርዱን ካሁን በኋላ ለአቢጌል አይመለስላትም። እሷን ከመጉዳትና የምደብቀው ሚስጥር ከማጋለጥ ወደ ኋላ አይልም ማለት ነው። ቀጣይ ክፍል በጣም በጣም አጓጊና በጣም ልብ አንጠልጣይ ነው የሚሆነው። ትልቁ ጉዳይ ደግሞ እዚህ ጋር የናታንና የዳጣ ሁኔታ ነው። ናታን ወይዘሮ ማርታ አቢጌልን እንዲያገባ እንደምትፈልጋት ወደ ረጅም አቢጌልን ታገባታለህ ወይ ብሎ በቀጥታ እንደጠየቀው ስለሚያውቅ እንዴት ነው እውነታውን የምናገረው፣ ሀቁን የምገልጸው? አቢጌል ሁልጊዜ እያድበሰበሰች ነገሮችን ማለፍ ትፈልጋለች። የሌለውን ነገር አይምሮዋ ቀርጻ ናታን ያገባኛል ትላለች። እኔ ግን በፍጹም ናታን እኔ አንቺን ነው ማገባው ይላል ዳጣን። ይህ ጉዳይ ወዴት እየሄደ ነው? ዳጣ ነገሮች እየከበዱ ጦርነቱ እየሰፋ ነው። አቢጌል የምታረገው ነገር አይታወቅም። ስለዚህ ናታን ተጠንቀቅ ስትል አስጠንቀዋለች። ይህ ማለት እውነታው ቢገለጽም አባቱ እሷ ነው የምታገባው የተነገረኝ እኮ እሷ ጋር ነው ብሎ ቢጋፈጠውም ለፍቅሩ ጠበቃ እንደሚሆንና ለፍቅሩ እንደሚሟገት ለፍቅሩ ፊት ለፊት እውነታውን እንደሚያወጣ ካሁን በኋላ ወደኋላ አለማፈግፈጉን ያየ ነው። ምክንያቱም አቶ ደረጀ ሲጠይቀው በፍጹም አባዬ እኔ አላፈቅራትም፣ እኔ አልወዳትም፣ ሲጀመር በቅዠት ዓለም ውስጥ ነው ያለችው፣ ናታን ያፈቅረኛል የኔ ብቻ ነው የሚለው ስመመን ውስጥ ነው ያለችው፣ ደጋግሜ ነግሬያታለሁ፣ እሷ ግን አልሰማም ብላለች። አባዬ እውነቱን ልንገርህ፣ እኔ አቢጌልን በፍጹም አላፈቅራትም፣ እንደ እህት እወዳታለሁ፣ እንደ እህት ከክፉ ነገር ጠብቃታለሁ፣ ጥቃት ሲደርስባት አልወድም፣ ግን እሷ በምትለው በፍቅር ወይም በትዳር ተመኝቻትም አላውቅም። እሷ ግን እልክ ገብታለች። ይህ እልኳ ደግሞ ያጠፋታል እንጂ አያድናትም። ገደል ይሰዳታል እንጂ አይመልሳትም። ይሰብራታል እንጂ አይጠግናትም። አባዬ ከአንተ ይሄን አልጠብቅም። ሲቀጥል አንተ አምነኸኝ እዚህ ቤት ብቀመጥም የወደፊት ህይወቴን ግን እንዲሁ ማዛባት ማበላሸት አልፈልግም። የማትሆነኝ ሴት እሺ ብዬ መቀበል አልችልም። አባዬ እውነታው ይሄ ነው ብሎ የተናገረው ነገር ሁላችንም አስደስተዋል። ፊት ለፊት መጋፈጡ ናታን ይላል አቢጌል ለዳጣ፣ አባዬን ተቀይሜዋለሁ